ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በዱባይ ውበትና ሰላም ላይ ያጣለው የጦርነት ስጋት የውጭ ዜጎች ምን እያሰቡ ነው? ስቲፋኒ ቢከር ከጓደኞቹ ጋር በዱባይ ውስጥ በዘንባባ ቅርጽ በተሰራው ሰው ሰራሽ ደሴት ላይ ከሚገኙ ቅንጡ ሆቴሎችና የባህር ዳርቻ መዝናኛዎች አንዱ በሆነው በፓልም ጁሜይራህ በሚገኝ የመዝናኛ ስፍራ የልደት በዓሏን እያከበረች ነበር። ነገር ግን እርሷ እና ጓደኞቿ ወደ ሌላ በአቅራቢያ ወደሚገኝ ቦታ ለመሄድ ወደ ውጭ ሲወጡ ጥርት ባለው የዱባይ ሌሊት ሰማይ ላይ ያልተለመደ ነገር ተመለከቱ። ከጥቂት ደቂቃዎች በኋላ እርሷና ጓደኞቿ ከቆሙበት ማዶ መንገድ ተሻግሮ የሚገኘው ፌርሞንት ሆቴል የድሮን ጥቃት ደርሶበት ስብርባሪዎች ከባለ 5 ኮከብ ሆቴል ላይ መውደቅ ጀመሩ። ሁላችንም ፈርተን ነበር ትላለች። እንደዚህ አይነት ነገር ማየት ያልተጠበቀ ነበረ። ከአንድ ዓመት በፊት ወደ ከተማዋ የመጣችው ብሪታንያዊቷ የሪል ስቴት አማካሪ ስቲፋኒ ቤከር ዱባይን ሁልጊዜ በቀጠና ውስጥ ካሉ እጅግ አስተማማኝ ቦታዎች አንዱ አድርጋ ትመለከት እንደነበረም ተናግራለች። ሆኖም ከኢራን ግጭት ጋር በተያያዘ ለ2 ሳምንታት የሚሳኤልና የድሮን ጥቃት ከተፈጸመባት በኋላም ለቅቆ የመሄድ ምንም እቅድ እንደሌላት ተናግራለች። ሁኔታው የታየዘበትን መንገድ የበለጠ ደህንነት እንዲሰማኝ አድርገዋል ትላለች። ዱባይ ከተለያዩ ሀገራት የሚመጡ በሚሊዮን የሚቆጠሩ የውጭ ዜጎች መኖሪያ ናት። ከአጠቃላይ ነዋሪው መካከል የውጭ ሀገር ዜጎች ከሀገሬው በከፍተኛ መጠን ይበልጣል። የኤሚሬትስ ዜጎች ከጠቅላላው ሕዝብም 10% ብቻ ናቸው። ከተማዋ ለ10 ዓመታት ሰላሙ በሚዋዥቀው ቀጠና ውስጥም የመረጋጋትና የደህንነት ተምሳሌት ሆና ትታያለች። ሰማይን ለማዋጠጥ የሚንጠራሩ መስታወት የደረቡበት ሕንፃዎቹ፣ ከቀረጽ ነፃ የሆነው ደሞዟና ለግል ደህንነት ያላት መልካም ስም በመካከለኛው ምስራቅ እያደገ የመጣ የንግድና የቱሪዝም ማዕከል እንድትሆንም አድርጓታል። ይህ በመላው ዓለም የሚገኙ ምሁራን ሆነው ወዛደሮች ማቄን ጨርቄን ሳይሉ መጥተው የተሻለ ሕይወት ለመገንባትም የሚፍጨረጨሩባት ሀገር አድርጓታል። በቅርብ ዓመታት ውስጥ ግጭቶች አብዛኛውን የቀጠናውን ክፍል መልኩን ቀይሮታል። ነገር ግን ዱባይ በአብዛኛው አልተነካችም። ያ ደግሞ አሁን ፈተና ውስጥ ወድቋል። የተባበሩት አረብ ኤሚሬትስ ባለስልጣናት እንደገለጹት የኢራን ጥቃቶች ከጀመሩበት ጊዜ አንስቶ ወደ ሀገሪቱ 285 የባሊስቲክ ሚሳይሎች፣ 15 የክሩዝ ሚሳይሎች እና 1567 ድሮኖች መተኮሳቸውና የሀገሪቱ መከላከያ ከ90% በላይ የሚሆኑትን ማክሸፉን ተናግረዋል። ነገር ግን አንዳንድ ስብርባሪዎች በዱባይ የተለያዩ አካባቢዎች ላይ ወድቀዋል። ከእነዚህም ውስጥ ዋና ዋና የመኖሪያ አካባቢዎች እና ከከተማዋ አየር ማረፊያ በቅርብ ርቀት የወደቁ ይገኙበታል። በበይነ መረብ ላይ የተለቀቁ ምስሎች ረዣዥም የመኖሪያ ሕንፃዎች፣ ቅንጡ ሆቴልና አውሮፕላን ማረፊያ ላይ የወደቁ ስብርባሪዎችም አሳይተዋል። እስካሁን ድረስ በተባበሩት አረብ ኤሚሬትስ 6 ሰዎች ሲሞቱ 141 ሰዎች ደግሞ ቆስለዋል ሲሉም የሀገሪቱ ባለስልጣናት ተናግረዋል። ቢቢሲ ከ20 በላይ የዱባይ ነዋሪዎች አነጋግሯል። አንዳንዶቹ በዱባይ ለ10 ዓመታት የኖሩ ሲሆን፣ ሌሎች ደግሞ በቅርቡ ወደ ከተማዋ እቅፍ የገቡ ናቸው። አብዛኞቹ በቅርብ ቀናት በደረሱ ጥቃቶች እንደተደናገጡ አልሸሸጉም። ነገር ግን ሁሉም ማለት ይቻላል ሀገሪቱን ለቆ የመውጣት እቅድ እንደሌላቸው ይናገራሉ። በቤተሰቧ ንግድ ውስጥ የምትሰራውና ሕይወቷን ሙሉ በዱባይ የኖረችው እቴ ባሲኒ እንዲህ አይነት ነገር ያየነው ለመጀመሪያ ጊዜ ነው ትላለች። ዱባይ በሚያስደንቅ ሁኔታ ትልቅ ከተማ ሆናለች። በሀገሪቱ ባለስልጣናት ላይ እምነት አለን። ይህ ቤቴ ነው፣ አብሬያቸው እቆማለሁ። ለአንዳንድ ነዋሪዎች ያለፉት 2 ሳምንታት አስጨናቂ ነበሩ። አዳም ካሉ ባለቤቱና 2 ታናናሽ ልጆቻቸው ከዩናይትድ ኪንግደም ወደ ዱባይ የመጡት በ2024 ነው። በጦርነት የመጀመሪያዎቹ ጥቂት ቀናት ውስጥም ቤተሰቡ በአንድ ክፍል ውስጥ ተኝቶ ሳለ ነው በከተማዋ ዙሪያ ፍንዳታ የተሰማው። በወቅቱ ልጆቹ ከመስኮቶች አጠገብ ለመተኛት በጣም ፈርተው ነበረ። ባለስልጣናቱ እንድንቆይ ደህንነት እንዲሰማን ለማድረግ በቂ ጥረት እያደረጉ ነው፣ ነገር ግን መረጋጋትም አይሰማንም ይላል ካሎ። ስጋታችን ይህ እንደማይቀጥል በምን እርግጠኛ
አለመሆናችን ነው። የዱባይ ከትንሽ የባህረ ሰላጤ የንግድ ወደብ ወደ ዓለም አቀፍ መዳረሻነት የተመነገደችውም በግንኙነት ላይ ነው። በሺዎች የሚቆጠሩ ዓለም አቀፍ መንገደኞች የሚያስተናግደው የዱባይ ዓለም አቀፍ አየር ማረፊያ ባለፈው ዓመት ብቻ ወደ 90 ሚሊዮን የሚጠጉ ተጓዦችን አመላልሷል። ግጭቱ ከተጀመረበት ጊዜ አንስቶ በሺዎች የሚቆጠሩ በረራዎች ተሰርዘዋል። ይህም በቀጠና ውስጥ በረራዎች ከሚበዙባቸው የጉዞ ማዕከላት አንዱ ጭር እንዲል አድርጎታል። በቅርብ ቀናት ውስጥ የተወሰኑ በረራዎች እንደገና ተጀምረዋል። ኤሚሬትስ የበረራ መርሃ ግብሩን በመቀነስ ወደ ቀድሞ እንቅስቃሴ ቀስ በቀስ ለመግባት ጥረት እያደረገ ነው። እንዲህ አይነቱ መስተጓጎል የሚመጣው በዓመት ውስጥ ለጎብኚዎች በተጨናነቀ ወቅት ሲሆን፣ ኃይለኛው የበጋ ወቅትም ከመቀነሱና የጥቃት ጉዳቱ ግልጽ ከመሆኑ በፊት ነው። ሀገሪቱ አሁን ከግጭት ቀጠና ለመራቅ የሚፈልጉ ሰዎችን የቆረጡትን የበረራ ትኬትና የያዙትን የሆቴል ክፍል ሲሰርዙ እየተመለከተች ነው። በአንዳንድ የቅንጡ ሆቴሎች ውስጥ ያሉ ክፍሎችም ከተለመደው ክፍያቸው በጣም ባነሰ ዋጋ አገልግሎት እየሰጡ ነው። እንዳለመታደል ሆኖ እስከ ግንቦት ወር ድረስ የተያዙ ክፍሎች ሲሰረዙ እያየን ነው ይላል የጌቴስ ሆስፒታሊቲ መስራችና ዋና ስራ አስፈጻሚ ዶክተር ናኢም ማዳድ። ማዳድ የመጣው ከአውስትራሊያ ሲሆን ላለፉት 2 አስርት ዓመታት መኖሪያውን በዱባይ አድርጓል። የመጀመሪያው ሩብ ዓመት አጀማመር ካላማረ የቀረው ዓመትን ያንን ለማካካስ ሩጫ ይሆናል። ብዙ ጎብኚዎች በዱባይ ቅንጡ የአኗኗር ዘይቤ ይሳባሉ። ተጽዕኖ ፈጣሪዎች በረዣዥም ፎቆች ላይ የተሰሩ የመዋኛ ገንዳዎች እና ከባለ 5 ኮከብ ሆቴሎች ውጭ የቆሙ ቅንጡ ዘመናዊ መኪናዎች እንዲሁም በግል የባህር ዳርቻዎች ላይ ፀሐይ የሚሞቁ ሰዎችን የሚያሳዩ ቪዲዮዎች ያጋራሉ። ነገር ግን ከዚያ ምስል በስተጀርባ ሌላ እውነታ አለ። የዱባይ ሌላ ገጽታ የከተማዋ ዕድሎች በግልጽ ተቃራኒዎችን የተሞሉ ናቸው። በድረ-ገጾች በመስታወትና በመብራት የተንቆጠቆጠች ዱባይ ስትታይ፣ ይህንን ምጣኔ ሀብት ለመገንባት ላለባቸውና ወዛቸውን የከፈሉ ስደተኞች አነስተኛ ተከፋይ ናቸው። መኖሪያቸውም ከከተማ ወጣ ብሎ በሚገኝ ስፍራ ነው። የተባበሩት አረብ ኤሚሬትስ ሰራተኛ ኃይል በአብዛኛው የውጭ ዜጎች ናቸው። የደቡብ እስያ ዜጎች ብቻ በከተማ ውስጥ በፍጥነት እያደገ ካለው የሕዝብ ቁጥር ከግማሽ በላይ የሚሆነው ይይዛሉ። ብዙውን ጊዜ በግንባታ፣ በሎጂስቲክስ እና በዲሊቨሪ አገልግሎት ውስጥም ይሰራሉ። ለብዙዎች ጦርነት በዕለት ተዕለት ሕይወታቸው ላይ ብዙም ለውጥ አላመጣም። ከፓኪስታን የመጣው ዲሊቨሪ የሚሰራው ሐምዛ በጦርነቱ የመጀመሪያ ቀናት ውስጥ ብዙ ሰዎች ቤት ውስጥ ስለቆዩ ትዕዛዞች መጨመራቸውን ይናገራል። ፍንዳታ ስንሰማ ወይም ፍርስራሾች ሲወድቁ ስናይ የተወሰነ ፍርሃት አለ የሚለው ሐምዛ ግን ስራ ማቆም አልችልም። በትውልድ ሀገር ያሉት ቤተሰቦቼ በእኔ ላይ የተደገፉ ናቸው። በፍርሃት ቤት ውስጥ የመቆየት ቅንጦት የለኝም። የመብት ተሟጋች በባህረ ሰላጤ ውስጥ ባሉ አንዳንድ ዝቅተኛ ክፍያ የሚከፈላቸው ሰራተኞች አያያዝ እና የኑሮ ሁኔታ ላይ ያላቸውን ስጋትም ሲገልጹ ቆይተዋል። ሐምዛን ጨምሮ አብዛኛው ነዋሪዎች በዱባይ ለመቆየት ቢወስኑም በረራ ማግኘት የቻሉት ጥቂቶች ግን ከተማዋን ለቀውም ሄደዋል። ስሟ እንዳይጠቀስ የጠየቀች አንድ የአየር መንገድ ሰራተኛ በዚህ ሳምንት መጀመሪያ ላይ ወደ አውስትራሊያ ሜልበርን ሄዳለች። በየቀኑ የማያቋርጥ ፍንዳታዎች መስማት በጣም ያስጨንቀኝ ነበር ትላለች። አሁን ወደ ሀገሬ መጥቼ ሁኔታው ከተረጋጋ በኋላ ብመለስ ይሻለኛል ስትልም የመመለስ እቅድ እንዳላትም ተናግራለች። ብዙ ምዕራባውያን ሀገራት የኢሚግሬሽን ፖሊሲዎቻቸውን እያጠናከሩ ባለበት በዚህ ወቅት ዱባይ የተለየ መንገድን ትከተላለች። ኤሚሬትስ ራሷን ለዓለም አቀፍ ባህል ተሰጥኦዎች እና ለሀብታሞችም መስህብ አድርጋ አስቀምጣለች። ከኮቪድ ወረርሽኝ ወዲህ በርካታ ሚሊዮነሮችም ወደ ከተማዋ ተመዋል። ከታዳጊ ሀገራት የመጡ የማደግ ብርቱ ፍላጎት ያላቸው ባለሙያዎችም የህንድ መሐንዲስ፣ የግብፅ ዶክተር ወይም የፊሊፒን ነርስ ከአውሮፓ ወይም ከሰሜን አሜሪካ ይልቅ በዱባይ የሥራ ቪዛ ማግኘት በጣም ቀላል ሆኖላቸዋል። አንዳንድ ጊዜ ከፍተኛ ደሞዝ የማግኘት እድልም አላቸው። ቀደም ሲል ዓለም አቀፍ ሚዲያዎችና የህግ አስከባሪ ኤጀንሲዎች የሚያደርጓቸው ምርመራዎች አንዳንድ በተደራጀ የወንጀል ድርጊቶች የሚጠረጠሩ ሰዎች በዱባይ እንደሚከተለው አጉልተው ቢያሳዩም ከቅርብ ዓመታት ወዲህ በተባበሩት አረብ ኤሚሬትስ እና በበርካታ ሀገራት መካከል ያለው ግንኙነት በመጨመሩ ወንጀለኞች ተጠልፈው ተሰጥተዋል። የዱባይ ወርቃማ ምስል ባለበት ይቀጥላል። የከተማዋ ትልቁ መስህብ ሁልጊዜ ሁከት ከነገሰበት ቀጠና ውስጥ የተረጋጋች እንደሆነች የሚያሳየው ምስል በመሆኑ ይህ ምን ያህል ይዘልቃል ወይስ አደጋ ላይ ነው የሚለው ጥያቄ መልስ ያሻዋል። ስለ ተባበሩት አረብ ኤሚሬትስ በሰፊው የተጻፈ የመካከለኛው ምስራቅ የፖለቲካ ኢኮኖሚ ባለሙያ የሆኑት ክሪስቶፈር ዴቪድሰን ጥቃቶች የዱባይን ማራኪነት
ለአጭር ጊዜ ያህል ሊያበላሹት እንደሚችሉ ያምናሉ። ነገር ግን መሰረታዊ ነገሮች መሰረተ ልማት፣ ደንብ፣ የአየር ሁኔታ እና መልክዓ ምድር አይለውጡም ይላሉ። በረዥም ጊዜ ውስጥ ማራኪነታቸው ሳይለወጥ ይቆያሉ። ባለስልጣናት በየጊዜው ስለሚፈጸሙ ጥቃቶች እና ስለደረሱ ጉዳቶች በፍጥነት መልዕክቶችን በማድረሳቸው ከነዋሪዎችና ከቢዝነሶች ምስጋና ይቀርብላቸዋል። ፕሬዚዳንት ሼክ መሐመድ ቢን ዛይድ ሀገሪቷ ለነዋሪዎች ጥበቃ እንደምታደርግ አረጋግጠዋል። የተባበሩት አረብ ኤሚሬትስ ደህንነቷን አደጋ ላይ ለሚጥሉ በቀላሉ ለአደጋ የምትጋለጥ እንዳልሆነችም በመግለጽ አስጠንቅቀዋል። የሀገሪቱ ከፍተኛ አመራሮችም በዱባይ መደበኛ ሕይወት መቀጠሉን ማሳየት በአደባባይ በሕዝብ ፊት ታይተዋል። ይሁን እንጂ በተባበሩት አረብ ኤሚሬትስ ሀገሪቱን ወይም አመራሩን ዝቅ የሚያደርግ ወይም የሚተች ንግግር የሚከለክል ሕግ በመኖሩ ትችት ያልተለመደ ነው። ባለስልጣናት ስለ ግጭቱ ያልተረጋገጠ ምስል ማጋራት ከባድ ቅጣት ወይም እስራት ሊያስከትል እንደሚችል አስጠንቅቀዋል። ሐሙስ ዕለት የ60 ዓመት ብሪታንያዊ የኢራን ሚሳይሎች በከተማዋ ሰማይ ላይ ሲምዘገዘጉ የሚያሳይ ምስል ከቀረጸ በኋላ ክስ ተመስርቶበታል። ለጥቂት ቀናት ባልተለመደ ሁኔታ ጸጥ ብለው የነበሩ የዱባይ ጎዳናዎችም ዳግመኛ በሰዎችና በተሽከርካሪዎች ተሞልተዋል። ተንታኞቹ የፋርስ ባሕረ ሰላጤ ጦርነት በዱባይ እና በተባበሩት አረብ ኤሚሬትስ ላይ የሚኖረው የረጅም ጊዜ ተጽዕኖ እንዴት ይቀጥላል የሚለው ላይ የተመሰረተ ነው። የተዳከመች ኢራን የተባበሩት አረብ ኤሚሬትስ ማራኪነት የበለጠ ልታጎላ ትችላለች ይላል ዴቪድ ንስ። ነገር ግን የኢራን አገዛዝ ከሚወርድበት ቦምብ እና ሚሳኤል ከተረፈ ከባሕረ ሰላጤው ጎረቤቶች ጋር ያለው ውጥረት ሊጨምር እንደሚችልም ባለሙያዎች ይናገራሉ። ይህ አሳሳቢ ጉዳይ ነው። ባንኮች ወይም የፋይናንስ ተቋማት ከተጎዱ የንግዶች ስሜት ላይ ሊጎዱ ይችላሉ ይላሉ። ረቡዕ ዕለት የኢራን ባንክ ጥቃት ከተፈጸመበት በኋላ ነው የቴሄራን ጦር በአካባቢው ከአሜሪካ እና ከእስራኤል ጋር ግንኙነት ያላቸው የኢኮኖሚና የባንክ ተቋማት ኢላማን እንደሚያደርግ ዝቷል። ከዚያ በኋላ በዱባይ የሚገኙ ብዙ የፋይናንስ ድርጅቶች ሰራተኞቻቸውን ቢሮዎቻቸውን ለቀው እንዲወጡ አዝዘዋል። ለጊዜው በዱባይ የሚኖሩ አብዛኛው ሰዎች ጠንቃቃ ቢሆኑም ተስፋ አላቸው። ከተማዋ ከዚህ በፊት ከ2008ቱ የዓለም አቀፍ የገንዘብ ቀውስ ጀምሮ እስከ ኮቪድ ወረርሽኝ ድረስ ቀውሶችን ተቋቁማ በጥንካሬ ቀጥላለች። ዱባይ ሁልጊዜ በፍጥነት ታገግማለች ይላል ማዳድ ጽናት በተባበሩት አረብ ኤሚሬትስ ደም ውስጥ ያለ ቅመም ነው ብለዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።